ሀብት አንቺ ኖሮሽ ከባለቤትሽ ጋር ተስማምተሽ ካላደረግሽው ምን ትርጉም አለው? ከዛ ልሽ ቆይ ፋዘር ደግሞ ግቢ ውስጥ በቃ አብካዱ ማንጉ ምናምን አለ ለልጆቹ ለህፃኑ ማማን የወደተና ለእሷ እያለ ይመጣል። ለእኔም ይዞ ልኝ ይመጣ። ከዛ ቆይ እስቲ ለፋዘር ለኢሳያስ ነው ስሙ ለኢሳያስ ልደውልለት እስቲ አብካዱ ይዞ ልንመጣ ብዬ ስልኩን ስቀበልልሽ ማታ ላይ የሆነ ስልክ ተደውሎለት አገኘዋት የሚል ስልክ ተደውሎለት ነበር። ስልክ እየተደወለልክ ነው ስለ የማይጠቅም ስልክ ነው ቁጭ አድርጊው ዝጊዋ አለኝ። ቻርጅ ሰክቶ ነበር። እሺ ብዬ ዘጋውኝ ስልኩን። ከዛ ልጅ ለካ እሱ ወጣ ብሎ አሁን ማውራት አልተመቸኝም እና ጠዋት ደውልልሻለሁ ብሏል። ከዛ ልጅ ዳቦ ልኬ ልጁን ፋዘር ጋር ልደውል ስልኩን ስወስድ ይህንን ሜሴጅ አየው። ፍራሽ አንጥፎ ነበር የተኛው እሱ በሰዓቱ። ከዛ ተቀበልኩኝና እኔ አልጋው ቁጭ አልኩኝና የልጅቷን ድምጿን ብቻ መስማት ስለፈለግኩኝ ማለት ነው ደወልኩኝ። ከዛ ሄሎ አለችኝ ልጅቷ። እሺ ጥርቅም ድምጿን ብቻ ወንዱን ሴት መለየት ነው የፈለጉት። ዘጋውኝ። አንተ ማታ ስልክ ሲደውል ማይጠቅም ስልክ ነው አላልከኝም እንዴ? እንካ ስልክን ውሰድ። ፋዘር ጋርም ሳልደውል ማለት ነው ስልክን ውሰድ እንካ ብዬ እኔ ባጃጅ ጋር ደወልኩኝ። ከዛ ህፃኑ ገና ደም እኮ ነው 3 ቀን ልጅ እኮ ነው። ከዛ የእሱንም የኔንም ልብስ ሰበሰብኩ የህፃኑንም የእሷንም ሰበሰብኩኝና ባጃጁ ጋር ደወልኩኝ። ባለ ባጃጁ መጣ። ከዛ ልጅ ከግቢ በቃ አትወጪም ልጅቷን ለምን ተናገርሽ? ለምን ደወልሽላት? ለምን ከሴት ጋር አወራሽ አልሽኝ ብሎ በ3 ቀኔ አቡ አልነግርሽም ከመኪና አንዴ ከመኪና ጋር አንዴ ከግድግዳ ጋር መጨረሻ ላይ ፌንት በለኝ በ3 ቀኔ። ከዛ ኮሎ በ3 ቀን በአደባባይ ቢጃማዬ ጭቃ በጭቃ ሆኖ ይቅርታ መጠየቅ ጀመርኩኝ። ይቅርታ አድርግልኝ በቃሽ መብትክ ነው ይቅርታ አድርግልኝ አውራት መብትክ ማለት በወለድሽ በ3 ቀንሽ ማለት ነው። በ3 ቀኔ 1 2 3 በቃ በ3 ቀኔ ምን እያልሽኝ ነው? ከዛ ገላጋይ ጎረቤት እንደዛ ሲቀጠቅጥሽ ገላጋይ ጎረቤት እኔ አልጮህም አቡ እኔ አልጮህም ትንፍሽ ይቅርታ እኮ ጠየቅኩት እንዳይመጣ መጨረሻ ላይ ይቅርታ ጠየቅኩት። ባለባጃጁ ውጭ ነበር ገባ። ከዛ ባለባጃጁን ኬላ ማዘን ምግብ ቤት ዋጋ ማለት ነው። አንቺ የማትጮሂው ጎረቤት እንዳይሰማ ነው? እንዳይሰማ አልፈልግም። ሀቡቺ ሁሌ ተጣልቼ እንኳን ሄጄ በሳምንቴ ወይ በስንተኛ ቀኔ ነው የሚሰማው። እኔ ማንም እንዲሰማ አልፈልግም። ጸቤ እንደትዳር ብዬ በቃ በ15 ዓመት አንድ ገባ። አሁን ልጆች እጃውን ቦታ ምን የሚባል ነገር እሱም እግዚአብሔር በቃ ልቡናውን ከመለሰ ያስተካክለው ብዬም ማለት ነው። እዛ ነሽ ናንዬ ሳረሳው አንዳንዴ ድህነት ያስችላል። አንዳንዴ ድህነት በሆነ ገባሻ ልጆቼ ወጥቼ ልጆቼ ከሚራቡ እኔ እየተደበደብኩኝ ምን ነገር ኖሮኝ እስከ የራሴ ገንዘብ አግኝቼ እስከምወጣ ድረስ ልጆቼን ይዤ ጎዳና ከምወጣ ልጆቼ ከሚራቡ እኔ ልሰደብ እኔ ልመታ ብላ እናት ትችላለች የራሷ ነገር እስኪኖራት የሆነ ስራ እስክትጀምር። ግን አንቺ ኦልሬዲ ቤተሰቦች የምትበዩ ነገር ካላቸው ለምንድን ነው እሱ ደስ እየበደለሽ መለማመጥ የፈለግሽበት ምክንያት? ማለት እናንተ አካባቢ ላይ ሴት ልጅ ያለ ጋብቻ መውለድ ነውር ነው። ከትዳር ውጭ ኦልሬዲ ባልሽ ነው ያስረገዝሽ ይታወቃል። ብዙ በወጣሽ ጊዜ ይህን ሁሉ ስቃይ ከመቋቋም እናት አባትሽ ቤት ኖሪስ ማለት አባትሽ ጋር ምትበዩ የምትጠጪ ካለ ጣራ ካለ ቤት ካለ እስኪያልፍ አባትሽ ጋር ብትኖሪስ ምን ነበር ምክንያትሽ ወደ እሱ ደጋግመሽ ብትመለሽ? ጥሩ ጥያቄ ነው ይሄ። ከአንቺም አልፎ ማዘሩ ራሱ ሁሌ የምጠይቀኝ ጥያቄ ነው። ለምን አታዩ ለምን አርፈሽ አትቀመጪም እዚህ ብላ ሁልጊዜ ነው የምትጠይቀኝ። እና እኔ አንድ ልጆቹን ከሱ ለይቼ ማሳደግ አልፈልግም ነበረ። 2 ደግሞ በቃ ላይ የልጅነት ፍቅር ነው። በ15 ዓመቴን ገና ሴትነቴንም ገና ከሱ ጋር አብሬ ያሳለፍኩት ምንም የማውቀው ታሪክ የለም። ግልጽ ለመናገር የፍቅር ነገር ነው። 1 2 ደግሞ በቃ ልጆቹ ሴትነቴ ማለት ድንግልናሽን የወሰደው እሱ ነው። በ14 ዓመት ባለ በ14 ዓመት ሳይሆን ጠልፎ አይደለ ያገባሽ? አዎ ተጣልፎ እሱም በ15 ዓመትሽ ጠልፎሽ ድንግል ስለነበርሽ ድንግልናሽን ስለወሰደ የመጀመሪያሽ ወንድ ስለሆነ ተወጅዋል። ፍቅር ስላለብሽ ነበር። እኔ ምክንያቱን ነበር ማወቅ የፈለግኩት። ላይ አባትሽ አልቀበልም ሂጂ ውጪልኝ እያለሽ ነው ወይስ ምንድን ነው ብዬ ነበር ጥያቄ ሆነብኝ። ሰው አሁን ጥያቄው ተመልሶልኛል። እሺ አባቴ እንደው ስለሱ ስለ አባቴ መጨረሻውን ነገር አንዳንድ ቤተሰብ እኮ እንደዛ ነው፣ አይቀበልም። አንዳንድ ቤተሰብ ተቀሻ ሚስት ባሏ ደብድቧትን ቢሆን ይቅርታ ጠይቀሽም እሱም ጥፋተኛ ቢሆን ይቅርታ ጠይቀሽ ግቢ። አካባቢው ላይ በተለይ ወደ ገጠራማ አካባቢው ላይ የእሱ ልጅ ትዳሯን ጥላ መጣች እንዲባል አልፈልግም፣ የተፋታች ልጅ አለችው እንዲባል አልፈልግም ምናምን ብለው ሚስት ሴቷ ብትበደልም በደሏን ችላ እንድትኖር ነው ቢማግጥባት ራሱ ዝም በይ አታውሪ
ችለሽ ኑሪ ነው። ሰካራምን ቢሆን እየገባ የሚደባደብን ቢሆን ብቻ ልጃቸው ትዳር አላት እንዲባል ነው የሚፈልጉት። ገባሽ? ያለ መማር ምንም ቢያደርገሽ ችለሽ ኑሪ ነው የሚሉት። ተመልሳ ስትሄድ እንደው እሱ ራሱ ሽማግሌ ልኮ ይቅርታ ካልጠየቀ በድሏት ራሱ አንቺ ይቅርታ ጠይቀሽ ይሄዳል። በቃ ክብሯን ጥላ ራሷን ተሰብራ ተበድላም ይቅርታ ጠይቃ ነው እንድትገባ የሚፈልጉት አንዳንድ እና እንደዛ አንደርስታንድ አድርገው። እሺ አሁን ያቆምንበትን ላስታውስሽ ማለት ነው። እየደበደበች ለምን ስልኩ ላይ ደውለሽ ድምፅ የሴት ድምፅ መሆኑን አወቅሽ። ስላወቅሽበት እየማገጠ እንደሆነ ከሴት ጋር እንዳወራ ስላወቅሽበት ተናዶ እያደረገሽ ነው ያቆመው። በትክክል አደረገኝና ከዛ ይቅርታ ራሴው ጠይቄ ህፃኑም ከኔ ተቀበለና ለወንድምየው ሰጥቶ እኔን አስወጣኝ ከቤት ማለት ነው። ከዛ ባለ ናኒ ተቋርጠሻል ውዶቼ። እኔ ነኝ የተቋረጥኩት። ቻለሽ አቡዬ። እሺ ቴንኪዩ ዘቡዬ። ጋይስ ዘቢባን ፎሎ እያደረጋችኋት፣ ናኒ ኔትወርኳን ታስተካክላለች። ዘቢባን ፎሎ እያደረጋችኋት። ዘቢባ ለእኔ እንትን ሰታኛለች፣ ቻሌንጅ ሰታኛለች። ጋይስ 20 ሺህ ካስገባኋትኝ እስከ ቀጠሮ ጌሜ ቀን በእናንተ ስም በቤተሰቦቼ ስም አንድ አንበሳ ታወርድልኛለች። ከዛ ኔትወርክ ነው መሰለኝ። እሺ አዎ ተቋርጠሽ ነበር፣ አሁን ተመልሰሻል። እና ልጅቷን ወስዶ ማለት 2 ልጅ ነው እኮ የወለድሽው። ገና በወለድሽ በ3 ቀን አራስ ነሽ። ስለዚህ የመጀመሪያ ልጅሽ አለች፣ ሁለተኛ ልጅ እሷማ የመጀመሪያዋማ ማዘርጋም ትሄዳለች። ከፍም ስላለች እጇንም ይዤን ብሮጥም ሮጣለኝ። ይሄ ገና እኮ ራሱን እኮ ነው የወሰደብኝ እኮ ወሰደና እኔን ከቤት አስወጣኝ ማለት ነው። ያቺ ሰፈርም ትጫወታለች፣ ችግር የለም። ከዛ ኬላ የሚባል በቃ ኬላ ማለት በቃ የዓለም ሰው የሚኖርበት ነው ኬላ ማለት። ከዛ ሄድኩኝና ፖሊሶች ነበሩ። ከዛ በጣም ያውቁታል። ልጁ ጠጪ ነው፣ ተደባዳቢ ነው፣ በሴት ምክንያት ፖሊስ ጣቢያ ነው፣ ሰው ደብድቦ ሰው ገሎ እንዲህ በቃ ፖሊስ ጣቢያ ቤቱ ነው ለሱ። ከዛ ሄድኩኝና ጭቃ በጭቃውን አልኩ ቢጃሜ የሚያደርጉት ይቅርና አራስ ገና ጀማሪ ምንድነው መስራት። ከዛ ሄድኩኝና ነብዩ ልጄን ወስዶብኛል እና ልጄን አስመልሱልኝ አልኩኝ። አይ እኔ አሁን ተረኛ ፖሊስ አይደለሁም እና ተረኛ ፖሊሶችን ልጥራልሽ ብሎ ጠራልኝ። 3 ፖሊሶች ያውቁኛል፣ ምግብ ቤት እኔ ጋር ተጠቃሚ ናቸው። ከዛ ኬዙን ሲነግራቸው ልጅ እኛ እንመጣለን ብለው እኔ ወደ ላይ ሄድኩኝ። እነሱ ፊታቸውን እኔን እያዩ ወደ ታች ወርደው ሄዱ ማለት ነው። እሺ እግዚአብሔር ለእናንተም ነገ ወልዳችሁ የሆነ ኬዝ ስ የሆነ ነገር ትሆኑ ይሆናል ብዬ እያለቀሱ ሲሄድልሽ እሱን የታየሁት የሆነ ሆቴል ያለ ትልቅ መኪናውን እዛ ቆሞ ቁርስ ሲበላየው ማለት ነው ልጁ ባለቤቴ። ከዛ ሄድኩኝ ወንድምየው ጋር ሄድኩኝና ቢኒ ነው ስሙ። ቢኒ ህፃኑን እሺ ቡቡሻ ነው እነ ስሙ ቡቡን ስጠኝ እሺ እኔ ምንም አልፈልግም ህፃኑ ውስጥ እና ይገለኛል፣ አስጠንቅቅ ልጁ ሞኝ ነገር ነው ይገለኛል፣ አስጠንቅቆኛል፣ በፍጹም አልሰጥሽም። አንድ ሰው መጥቶ ይህን ልጅ ካየ ገልካለሁ ብሎ ነው አስፈራርቶኝ ሄደው አለ። እሺ ፖሊስ አጠገቤ ጋር ቆሞ አልክፈትልኝ፣ አልከፍትልሽም። ከዚ ድጋሚ ሄድኩኝና ማዘርና ፋዘርን ይዣቸው መጣሁኝ። ከዚያ እነሱን ድምፅ ሰምቶ አክብሯቸው ከፈተ ማለት ነው። ከዛ በቃ ለማዘር ያለውን ነገር ስነግራት ተሰማት። እሱም ተጠራ። ስልክ እሷ ከሴት ጋር ያወራል ትለኛለች። ምናልባት የስራ ኬዝ ከሆነስ በስራ ምክንያት የማወራቸው ሴቶች ከሆኑስ በውስጥ እሺ እኚህ ሴቶች እንደ እንጨት እንደ ሴቶች ከሆኑ ደላሎች ከሆኑ እሺ ይሁኑ ብዬ ተውኩኝ። ታረኩኝ፣ መኖር ጀመርኩኝ። ከዛ በኋላ ያለው ላይፍ መኪና እኔ ሳላቅ ሸጠ። ከዛ መኪና ሸጦ የት ነህ? ሐዋሳ ነኝ። ምን እየሰራህ? መንጃ ፍቃድ ላወጣ። መኪና ያለው ሰው ድጋሚ መንጃ ፍቃድ ምንድን ነው የሚያወጣው? እሺ እየተባለው እና የት ነው የምታድረው? ቤት። እሺ መልካም አዳራስን ጠብቅ ብዬ ስልክ ዘጋለሁ። ከዛ እንደዚህ እየተባለ ነገሮች ወደማይሆኑ መንገዶች ሄዱ። እሱም በቃ እቺ ልጅቷ ማናስለው የ7 ወር ፍቅረኛ ናት፣ ከአንቺ ጋር በተለያየኝ ሰዓት የ7 ወር ፍቅረኛ ናት፣ የአስኳት ፍቅረኛ ናት እና እንድትናገሪያት እንዲህ እንድትያት ምናምን አልፈልግም አለኝ። እሺ መብትክ ነው። አሁንስ ምን ታወራላችሁ ስል በልጅቷ ኬዝ ተጣልተን ታረቀ። በ3 ቀን ደበደበኝ ብዬሻለሁ። ከዛ ቤተሰብ መጥቶ አስታረቀን። የ7 ወር ፍቅረኛ ናት ያለው እኔ ከእሱ ጋር ነፍሰ ጡር ሆኜ በ3 ወሬ በተለያየው መሀል በጋኳን የጀመረው ከእሷ ጋር ፍቅረኝነት ማለት ነው። ኢቨን ሐዋሳ ምናምን እቃ ምናምን አይሱዚ ነው መኪና እንጃ ምናምን ጭኖ ሄዶ ሐዋሳ ከእሷ ጋር ጣላው ጊዜ የጠበስኳት የ7 ወር ፍቅረኛ የሚለው ከአንቺ ጋር ተጣልታችሁ 7 ወር ቆይታችሁ ታውቃላችሁ እንዴ? ወዲያው አይደል እንዴ? ኖ ይሄው በ3 ወሩ ጓደኛው መጥቶ እኔ ጋር አብረን እንተኛ ብሎኝ በ3 ወሬ ወጥቼ ልወልድ አካባቢ መጣሁኝ አላልኩሽም ቅድም ላይ? ኦኬ በ3 ወሩ ሾተሽ ልትወልጂ አካባቢ ከመጣሽ 6 ወር ማለት ነው። ሳምንት ቀርቶኝ
ልወልድ ሳምንት ቀርቶኝ። ስለዚህ እርግዝና 9 ወር አይደለ? በ3 ወር እርግዝና ተጣልተሽ ልበሽ ብትወልጂ ሳምንት ሲቀርሽ ከመጣሽ 6 ወር ማለት ነው። ታዲያ በዛን ጊዜ ወዲያው እግርሽ እንደወጣ ጠብሷት ከዛ ወደ ቤት ከተመለሽ ፍላጎቱ ይኖረዋል። መጀመሪያ ላይ እያወራት እንግዲህ የሰውጠ ፍቅረኛ ሆነች ማለት ነው። እንግዲህ ገርማል ላይሽ ላይ በጣም እንደ ቤቴ እኮ ሰራተኛ ላንጣልሽ ብሎኝ እሺ አንጣልኝ ብዬው የሆነች ሴት ከወሎ ይዞ መጥቷል። ወለየ ናት እና ይዞ መጥቶ ይቅርና ሰራተኛ እሷ ቁጭ ብላን እንደ ሰራተኛ ብስዬ ማበላበት ጊዜ አለ። ሰራተኛ ላንጣልሽ አለኝ። አንጣልኝ ምንም ችግር የለምሽ ያልኩት በቃ እንደ እህት አብራችሁ ትኖራላችሁ ብሎ ይዟት መጣ። ልጅቷ በጣም ቆንጆዬና የምታምር ናት። እንደው ጓደኞቹ ምናምን ይመጣሉ ኮንትሮባንድ ስለሚሰራ ከምናምን ሊያስቀምጡ ሊወስዱ ምናምን ይመጣሉ እና ናን ይቺን ሴት ከዚህ ቤት ቶሎ ካላወጣሽ አንቺ ተወጪና እሷ ትገባለች ምናምን እያሉ እያሾፉብኝ ይሄዳሉ። ከዛ ነገር ሲገባኝ አስወጣልኝ ልጅቷን። የዘካት ሄዳልኩት ይዟት ሄዶ ሸኛት ልጅቷን። ከዛ እሷን ልጅቷን ስጠይቃት ኧረ እኔ ነብዩ እንደ ወንድሜ ነው እንጂ እኔ በሌላ መንገድ አላይም። እሱ አስቦ ሊሆን ይችላል ግን እኔ ምንም አስበው ነገር የለም አለችኝ ልጅቷን። እሺ ብዬ ታውቁኝ። እቺ ደግሞ የ7 ወር ፍቅረኛ ተብዬዋ ጋር ስደውል እኔ ከሱ ጋር እኮ ምንም ነገር የለኝም፣ እርጉዝ ናት። እኔ አረብ ሀገር ልመጣ አካባቢ እርጉዝ ናት ልጅቷ። የተጠበቀ መጨረሻ ከሱ ጋር የተለያየንበት ይቅርብኝ በቃ ብዬ አረብ ሀገር ፕሮሰስ የጀመርኩት እርጉዝ መሆኗን ሳቅ ነው ልጅቷ ማለት ነው። ከሐዋሳ ጥላ እኛ ያለንበት ሀገር መጣች። አቦስቶ የሚባል ቦታ አለና እዛ መጣች። ከሐዋሳ ጥላ ሐዋሳ አስተማሪ ናት ነበር ያሉት። ከዛ ቦስቶ መጣች። ሳያት እርጉዝ ናት ልጅቷ። ተከራይታለች። ትደውላለች ሁሉ ቤት ፈልግልኝ ብላ ቤት እየፈለግኩኝ ነው ለሷ ይለኛል። እሺ እኔ ምንም አቡ ደግሞ ሽጋ ነገር ነቻለ የፍቅር ነገር ነው የልጆች ነገር ነው። የፈለገ ነገር ሲያደርግ ዝም ነው ምለው የፈለገውን ነገር በቃ እኔ ምንድነው ልኑር ነው ከሱ ጋር ልኑር በቃ የፈለገውን ነገር ይሁን ነው የኔ አስተሳሰብ ማለት በሰዓቱ የልጅነት ነው። አሁን ላይ ሳስበው በጣም ይቆጨኛል። ከዛ በቃ መጨረሻ አስጠላኝ። ያቺ ሴት እርጉዝ መሆኗን አወቅኩኝ። መኪና ሸጦ ስሙኒ ሳንቲ 1 ሚሊዮን ምናምን ብር መኪና ሸጦ ስሙኒ ሳንቲ ለእኔ ያላረገ ይቅርና ለእኔ ለህፃኗ ትምህርት ቤት እንኳን አይከፍልም። ማዘርጋ ምግብ ቤት እየሄድኩ እንደገና እንደ ድሮ የተመልሼ እያስተናገድኩኝ ዳቦ ገዝተሽ ነ ዳቦ እንጀራ አለቀ ስባል እንጀራ ኬላ ማለት የዓለም ህዝብ ሀብታም ደሃው ነጋዴው ምኑ የሚቀመጥበት ቦታ ነው እና እንደገና እንደ አዲስ በረንዳ አጥባለሁ፣ ወንበር አጥባለሁ። ወደ ድሮ ላይፍ የተመለስኩኝ ከማዘር ድሮም ነው ምግብ የምሰራው እና እንደገና ወደ ድሮ ወደ ኋላ ተመለስኩኝ። እንደዛ እያልኩ እየሰራው ትንሽ ሳንቲም ያዝኩኝ። ከዛ በራሴ ፓስፖርት ጀመርኩኝ። መደበኛውን ተመዘገብኩኝ። ከዛ መደበኛው አልሳካም ሲቆይ 3 ወር 4 ወር ሲቆይ ይሄ ነገር ልጅቷ ሆዷ መቺ እርጉዝ የተባለችው ሆዷ ምናምን እየገፋ ሲመጣ አስቸኳይ ያደረግኩኝ ፓስፖርቱ ማለት ነው። እየሰማሽ ነው አቡ? አዎ ማሪ እየሰማሁሽ ነው። ከዛ መደበኛ የሆነ ጊዜ ሽማግሌውን ያስታረቀን ሰውዬ ነበር እና እሱ ጋር ሄጄ አለቀስኩኝ። እሺ አሁን ምን ላድርግ ምናምን ብዬ ሳለቅሰው ምንም አታልቅሽ አንቺ ነ እሱን የልጁን ጸባይ ሁሉንም ነገር ስለማውቀው አንቺ ልጄ ነሽ ሰርተሽ ትከፍያለሽ ትንሽ ብር ሰጥሽና ፕሮሰስ ጀምሪ ያለኛ ሰውዬ ማለት ነው። ከዛ ለቤትም ነገርኳቸው። ፋዘርም ማዘርም በጣም ደስ አላቸው። ከዛ ፕሮሰሱን አዲስ አበባ ሄድኩና ፕሮሰሱ ሙሉ ፓስፖርቱን መደበኛ ምናምን አወጣሁኝ። እግዚአብሔር ፍቃድ ሆኖ ወዲያው አፋጣኝ ስላደረግኩት ነገር ሁሉም ቤሩት መጣልኝ ቪዛ። ከዛ ከሱ ጋር ምንም ግንኙነት የለኝም ተውኩኝ። ምን አልኩኝ የላይፌን ሁሉ እዛ ጥዬ ልጆቼን ለእናትና ለአባቴ ሰጥቼ ወደ ቤሩት መጣሁኝ እልሻለሁ። ከዛ ቤሩት በመጣው በ2 ወሬ የሚሳደበው አባቴ የሚንቋሽሸው አባቴ ከውሻ በታች የሚታየው አባቴ ሳልቀብረው ሞቶ ቀረ እልሻለሁ። እና ተማሩ ሴቶች። እኔ ለማውራትም ቃል የለኝም። እኔ ማስተላለፍ የምፈልገው ነገር ቢኖር ምንም ሳታደርጊለት ሞታ ምንም ማለት እንደመጣሽ ቤሩት ምንም ሳትልኪለት ምንም ይቅርና ምንም ነገር ማድረግ ስመጣ ሁላ ብር ሰጥቶኝ መሳፈሪያ ብሎ ይቺ ሻይ ጠጅ ብሎ ብር ሰጠኝ። ጡረተኛ ነው እሱ አባቴም ጡረተኛ ነው። ብር ሰጠኝ። ከዛ ብር ሰጠኝና ቻውን ቀን አቅፌው እንኳን ቻው አላልኩትም። ከዛ ሄድኩኝ። የሆነ ታይም ላይ እንደዚህ በቃ እንዳመመው ምናምን ነገሩኝ። ከዛ ደውዬ አምሮብሻል እኮ
ምናምን አለኝ። ከዛ አንተን በቃ ቤት ቁጭ ብል የሚያስፈልገው ነገር እኔ አቅሜን አደርጋለሁ ስል ምንም ችግር የለም እኔ ልጅ ስትመጪ እንጫወታለን ሁሉንም ችግር የለም ይሄ ልጅ ብሎ በቃ የመጨረሻ ንግግራችን ያናት ዘጋ ስልኩን። በቃ አንተም ከቤታችሁ ለማዘንም በቃ እሱ ቤት ይቀመጥ የሆነ ልብ ኬዝ አለበት ነግሩ ምናምን ያብጣል። ከዛ ከቤት አይውጣ እሱ የሚያስፈልገውን ነገር እኔ አቅሜን አደርጋለሁ ብዬ ችግር የለም ምናምን ተባብለን የተው ነው። አቡሬ ዝች ጋር ማንም ሰው ይሞታል፣ ግን ቀኑ ከሆነ እኛም ሟች ነን፣ ችግር የለም። ግን እንትን እንደኔ ታውቂያለሽ፣ በጣም እዛ በምኖር ሰዓት በጣም የለውም ሰውነቴ ሁሉ በጣም ቀንሶ በእኔ አንገቱን የደፋው እኔን ለማስታረቅ በየፍርድ ቤቱ ፍርድ ቤት 4 ሰዓት ለሚከፈተው 12 ሰዓት እሱ ቀድሞ ለመጠራት ፍርድ ቤት ነው የሚጠብቀኝ ማለት ነው። ፋዘር በቃ ተሰዳቢ ነው የማይሆን ነገር አባትሽና አያትሽ እንደዚህ የሆኑ ይለኛል። ከኔም አልፎ ከአባቴም አልፎ አያቴ ጋር ተከብሮ ያሉትን የእናቴን እህቶች ባለቤቶች ይሰድባል፣ እህቶችን ይሰድባል። በቃ የማይሆን ነገር እንደዚህ ለአፍ እንኳን ለከትል የለው ንግግሮች ነው እና የሚናገረው። እኔ ትንሽ ያሳዘኝ አባቴ ማዘር ምን ትለኛለች፣ ምን አለ ዛሬ እንደዚህ አምሮብሽ ሰውነትሽ እንደዚህ ተመልሶ እንዳለ አባትሽ በአንቺ እንደደከመ አረፈ ሞት፣ እሱ እኮ የኛ ነብሰ ገዳይ እኮ ነው እያለች ማዘር እስከ ዛሬ ድረስ ታለቅሳለች። ፋዘር በሞተ በ27ኛው ቀን አያቴ ሞተች ማለት ነው። ድጋሚ የፋዘርን ሀዘን ሳልጨርስ እንደገና የአያቴ ሀዘን ተጨመረና ብቻ ነዚች ጋ አሁን በ27ኛ ቀን ያልችው ማሬ? አዎ በ27ኛ ቀን አያቴ ሞተች። የአባትሽ 40 እንኳን ሳይወጣ እመቤትን 40 እንኳን ሳይወጣ እንኩድ ነው። እና እዚች ጋ ሴቶች እንድትማሩ የምፈልገው የፈለገ ነገር ቢሆን አሁን ነው እየተገናዘብኩኝ ነው። ምን ሆኜ ነው ግን ቆይ ያንን ሁሉ ነገር ሲያደርግብኝ ስቃለሁ። እኛን ቁጭ ምን ሆኜ ነው ይህንን ላይፍ ግን እያሳልፍኩ የነበረው ላለው እዚች ጋር በፈለጋችሁ ሜትድ መረዳት ትችላላችሁ። ግን ዋና እንድትረዱኝ እና ሀሳቤን ግልጽ አድርጌ ለመናገር ስፈልግ የፈለገ ነገር አግቡ፣ ምንም ሆኖ ውለዱ፣ መኖር እንደሚቻል እወቁ። እግዚአብሔርን እኔ አሁን እዚች ጋር ምን አይነት ሰላም አግኝቼ ከልጆች ጋር እንዴ በፍቅር እንደማወራ ከእናት የፈለገ ነገር አባቴንም ባጣው ነብሱን ለማስደሰት ግን ጎብጄና በርትቼ ሰራለሁኝ። አሁን ነብሱን በቀልብ በአጸደ ገነት ያኖርልኝ አበርትቼ በቃ ራሴን አበርትቼ ሰርቼ እሱን ነገር ደስተኛ ማድረግ ፈልጋለሁ። ነፍሱ እንድትደሰት ነው የምፈልገው። እና የፈለገ ነገር አንድ ወንድ ልጅ ድንግልናዬን ወስዷል፣ አንዴ ወልጃለሁ፣ አንዴ አግብቻለሁ ብላችሁ በቃ አትኑሩ። ትምህርት እግዚአብሔር እኔ አሁን ለሌሎቹ ከኔም አልፎ ለሌሎቹ ትምህርት ነው መሆን የምፈልገው። እና ከዚህ ህይወት ተማሩ። እናንተ አንዱ ከአንዱ ነው እና የሚማረው ተማሩ ነው የምለው። አመሰግናለሁ። ይሀቡዬ በጣም እናመሰግናለን። ጀግና ነሽ፣ ጠንካራ ነሽ። ኦፍኮርስ በጣም ያስተምራል። እኔ ባለማወቄ በጊዜ አልወጣሁም ከዚህ ህይወት። ይሄ ሰው መጥፎ መሆኑን በተረዳው ሰዓት መውጣት ነበረብኝ። በቃ ያለሱ መኖር የማይቻል ይመስለኝ ነበረ። ግን ጭካኔው ሲበዛ ቆርጬ በወጣው ጊዜ ግን ይኸው መኖር ይቻላል። አሁን ሰላሜን አግኝቻለሁ። አሁን በህይወቴ ደስተኛ ነኝ። ከልጆቼ ጋር ከእናቴ ጋር ሰላም ነኝ። አይደለ? ልክ ነሽ። እና አዱን እኔ ፍቅር ነው ብዬ አልጠራውም። መጀመሪያ ልጅነትም አለመብሰልም ይሆናል። በኋላማ ፍቅር እንዳልሆነ ሲገባሽ እኮ ወጣሽ አይደል? ይሄ ፍቅር እንዳልሆነ የሚማግጥ የሚማታ ከአንቺ አልፎ እናትሽን አባትሽን እንደ ውሻ የሚሰድብ አንቺ እንዳልሽ ቤተሰቦችሽን የሚያንቋሽሽ አክስትሽን ምንሽን እንዴ! ምን አይነት ባለጌ ሰው ነው? ይህ ሁሉ ብልግና ያለበትን ሰው ተቋቁመሽ ዱላውን መማገጡን ምኑን ያን ሁሉ ነገር ተቋቁመሽ ስንት ዓመት ነው አብራችሁ የኖራችሁ? 6 ዓመት። ሶሪ ያዛገቡባችሁ። እንግዲህ እንቅልፌን እስከማስተካከል ነው። ረመዳንን ቀን ሙሉ እየተኛው ማታ ስለነበር የምነሳው ዛሬ በቀን መነሳቴ ነው። እንግዲህ ቡና 2 ጠጥቼበታለሁ። ለዛሬ እንቅልፌን እስከማስተካከል ነው ማዛጋባችሁ። እና ልጅነት አለመብሰል ምናምን ነው። 6 ዓመት ነው አብራችሁ የኖራችሁት? 6 ዓመት። 6 ዓመት በ15 ዓመትሽ ጠልፎሽ 6 ዓመት ማለት በ21 ዓመትሽ ወጣሽ። 6 ዓመት ተሰቃየሽ እና በሰልሽ። ልጆችሽ ማን ጋ ናቸው? ማዘርጋ ናቸው። እንኳን ዳሽኖችሽ እየመጣ ያል ልጆቹን ይመጣል ስትለኝ በህግ አስከልኪው መጥቶ እንጂ ለምን ይወሰውሳቸዋል? ያኔ ከሱ ጋር ከኔ ጋር በነበሩ ሰዓት ዞር ብሎ ላይ የትምህርት ቤት ያልከፈለ ልጄ
ትምህርት ቤት እንኳን ምሳ ይዛ ሳታይ ከጓደኞቿ ጋር ትበላለች። ግን እሱ ሀብታም ነው ይባላል። ነብዩ የነብዩ ሚስት ናት፣ ሀብታም ናት ይባላል። እኔ ግን ልጄ ምሳ እንኳን ይዛ ማትሄድበት ቀን አለ። ቁርስ ይሄ የ7 ብሩ ምንቆ አለ፣ እሱን ገዝቼላት በውሃ ሰጥቻት ሄዳለው። ከልጆች ጋር እዛ ቁርስ ትበላለች። ግን ሁሌ ትምህርት ቤት ክፍያ አልከፈልሽም ውጪ ነው። ካርድ እንኳን ልትወስድ ወጣ ከተማሪ ማለት ጥለው ነው የሚያወጣት። ክፍያ አንቺ እየተባለች ማለት ነው። አሁን ላይ ራሱ እነዚህ መጥቼ ራሱ የ5 ወር ክፍያ ከፍያለሁ እንዳይከፍሉ ክፍያ ብሎ ለማዘር መልእክት ይልካል። ከዛ ልጅቷ ከትምህርት ቤት ተባራለች። ማዘር ምንድን ነው ብላ የሮጠች ትምህርት ቤት ስትሄድ ክፍያ እኮ አልተከፈለም። እሺ ክፍያ አለ ብሎ ለምን እሺ ያንን ሁሉ ጊዜ አጭበረበር፣ አሁንስ ለምን ያጭበረብራል አለች። ይቅር ከኔ ጋር ሆኖ ያልከፈለ ከኔ ጋር ተለያይቶ እንግዲህ ክፍያ የትምህርት ቤት ክፍያ ይከፍላል ብዬ አላስብም። እኔ ጋር ሁሉ ደውሎ ብር አልኪልኝም ማለት ጀምሯል እኮ አሁን። ከዛ ሙሉ ቁጥርሽን ጌታ መጣ ያውቃል። ሲም ካርድን ያውቃል። እዛ በነበርኩ ሰዓት የሚይዘው ስልክ ነው፣ ሲም ካርድ ነው። ኢትዮጵያ ሲም ካርድ ኢትዮጵያ ይሰራል፣ ውጭ ይሰራል እንዴ? ዋትሳፕ ነው የሚሰራ እንዴ? አንቺ እንዳያገኝሽ ከፈለግሽ የእነሱን ሲም ካርድ እና ስልክ አወጣሁኝ ገዛሁኝ ከዚህ ሀገር። አሁን ግን አያገኝሽም፣ አንቺ ማግኘት አይችልም። ምን ማለት ነው? ምን ማለት ነው? ሀቡ እንደ የሞታ ይነሳል እንዴ? ግን ልጆቹን ግን እኮ የማየት መብት አለው። ምንም ክፉ ቢሆን ለአንቺ ምንም ጥሩ ሰው ባይ ልጆቹን እየወሰወሰ እየሄደ እያየ ምን እያለ ልጆቹም አንድ እንዲጎዱብኝ አልፈልግም። ዛሬ ልጆቹ ያማሩት በእኔ ነው በእግዚአብሔር ቸርነት ነው ያማሩት። እና ሄዶ እንዳይ እግዚአብሔር ፍቃድ ሆኖ እኔ ኮንትራቴን ጨርሼ ሀገሬ ሲገባ በፍርድ ቤት እነሱም ደስ ካላቸው አባቴን እንመርጣለን ካሉ ወደ አባታቸው ይሄዱ እንጂ እኔ በሌለውበት ሄዶ እንዳይ አልፈልግም። ሲጀምር አባት አይደለም እሱ። በኋላ ልጆቹ ለምን አባታችንን እንድናይ ካደጉ በኋላ ለምን አባታችንን እንድናቅ አልፈቀድሽልንም ብለው አንቺ እንዳይወቅሱሽ እኮ ነው። ለምን እኮ ያልኩሽ ከዚህ ጊዜን ጨርሼ ሄጄ ኮንትራቴን ጨርሼ ሄጄ እዛ ሀገር ሄጄ ተካስሼ ንብረቱ ካለ ንብረቱን እኩል በኩል ተካፍዬ፣ ምክንያቱም 2 ልጆች አሉ ተካፍዬ ድርሻቸውን እንትን ብዬ በዛ ሰዓት ያለውን ነገር በህግ ደረጃ የሆነ ህግ አስቀምጬ እንዲህ አይነው እንጂ ማድረገው ዴይሊ የሄደ እየወሰወሰ እንደዚህ ያደርጋለሁ እንደዚህ ያደርጋለሁ። ድሮ ያላሳየውን አባትነት ዛሬ እኔ ስላለፈልኝና ትንሽ ሳንቲ በእጄ ስለሚይዝ አባትነት የለም እዚች ጋር ያን እኔ በቻ እሱ ቤት ሆኜ በመታኝና በቀጠቀጠኝ በማህፀኔ ውስጥ በተሸከምኩ ሰዓት ያልተንከባከበኝ ዛሬ ላይ አባትነት የለም። እኔ በሌለውበት አባትነት የለም። እሺ ንብረት ተካፍዬ የምትይው ንብረት አንቺ ማረብ ሀገር የምታፈሪውን ንብረት እኮ ይካፈልሻል በአንቺ ስም ከሆነ። እንዴት እኔ የሰራሁበትን ብር በአንቺ ስም ከሆነ ባንክ ውስጥ፣ በእናትሽ ስም ካልሆነ በአንቺ ስም ከሆነ ፍቺ ስትፈጽሙ አንቺ እሱን ስትካፈይ እሱም ያንቺ ይካፈል ስልሽ እኔ በአሁን በእጄ ላይ ያዝኩት ሳንቲም የለም። ግን የሆነ እዳ ነበረብኝ ስመጣ የተበደርኩት ያሰጠኝ አልኩኝ ሰውዬ ነበረ። እስካሁን ያሁን አረብ ሀገር ከመጣሁ ወደ 8ኛ ዛሬ 7 ወር ነኝ። ዛሬ 12 ወር 7 ወር ነኝ። አሁን ወደ 8ኛ ወሬ ነው። ቢያንስ ግማሹን ለእዳ ከፍያለሁ፣ ወይም ግማሹን ደግሞ አባቴ ሞተ ሰዓት ትንሽ ሳንቲ ልክ ያለው። ግን እንደ አዲስ አሁን ወደ ማዘር መላክ እችላለሁ ማለት ነው። ምንም ሳንቲ እጄ ላይ ስለሌለ። አሁን እናትሽ የምታምኛት ከሆነ እናትሽ ጋር አስቀምጪ። ምክንያቱም አንቺ ከሱ ስትካፈይ እሱም ከአንቺ ይካፈላል። እኩል ነው የምትካፈሉት። እሱም ያለውን ንብረት ግማሽ ግማሽ እኩል፣ አንቺም ያለሽን እኩል ነው ፍርድ ቤት የሚያካፍላችሁ። ስለዚህ ማድረግ ያለብሽ ምንድነው? የአንቺን ብር በእናትሽ ስም ላኪ። በእናትሽ ስም ቤትም ከገዛሽ በእናትሽ ስም ገዢ። እሺ፣ ከዛ ከተፋታሽ በኋላ ወደ ራስሽ ታዞሪያለሽ። እንደዛ ያደርጋል። ችግር የለም፣ በእናትህ ያደርጋለሁ። እሺ ልጅ የመጀመሪያ ልጅ ስንት አመቷ ነው? የኔ ማር በጣም አሳዘነችኝ። አንቺ ኪችን ውስጥ ሆነሽ ልታለቅሽ ስትይ እሷም ለማልቀስ ለቦታ አመሽ አስበሽዋል? ገና አመት ምናምን ቢሆናት ለውናቸዋል ልጆቻችን። እኔ እናት አመሽ ትለያለች። አመሽ እያለች ልታለቅስ እንትን ስትል አይደለም ስላ ፊቴን ታይና ልታለቅስ መንቦጫን ትዘረጋለች። አይታይ በቃ ብዬ እንደገና ባብላታለሁ። እኔ እናት እሺ እንትንስ ሁለተኛው ልጅሽስ ወንድ ነው? እሱ ወንድ ነው። ሁለተኛው 3 አመቱ ግንቦት 20 ይሆናል። ግንቦት 20 3 አመት። ማሮች ልጆች ናቸው። ቶሎ ግቢላቸው። እሺ ሳይበስሉ ሳያድጉ በእናት እጅ ደግሞ አንቺ እንድታሳድጊያቸው 2 አመት ኮንትራክሽ ስጠርሽ ግቢ። አይሞላም የስደት ህይወት። ምን መሰልሽ ልጆች አብሮሽ ምንም ኢትስ ኦኬ ባትገቢ፣ ከልጆች ተለይተሽ ግን ብዙ አትቆይ።
ጣዕምሽን እንዲያውቁት የእናትነት ጣዕምሽን እንዲያውቁት ቶሎ ሸቀል ሸቀል አድርገሽ ከቻልሽ 2 ዓመት ካልቻልሽ ካልሞላ በ2 ዓመት ከበዛ ከ4 ዓመት በላይ እንዳትቆይ። ያኔ የመጀመሪያ ልጅ ስንት ዓመት ሆነዋል መሰለሽ? ስንት ዓመት ይሆናታል? አሁን 5 ዓመቷን 9 ዓመት ይሆናታል የመጀመሪያ ልጅ። ሁለተኛው ልጅ ደግሞ አሁን 3 ዓመቱ 7 ዓመት ይሆነዋል። እና ከቻልሽ ቆየሽ ከተባለ ከ4 ዓመት በላይ እንዳትቆይሽ። አንቺ 2 ዓመቷን ስጨርስ እኔ የመሄድ ሀሳብ አለኝ። ሄጄ ከእነሱ ጋር ትንሽ ጊዜ ቆይቼ 2 ዓመት ወይ ሌላ ቦታ ሰራና ከእነሱ ጋር አንድነቱ እኖራለሁ። እነሱን ይዤ መውጣት ሀሳብ ስላለኝ ሌላ ሀገር እነሱን ይዤ መውጣት ሀሳብ አለኝ። ሌላ ሀገር ማለት ከኢትዮጵያ ውጭ? አዎ ከኢትዮጵያ ውጭ ለመውጣት ነው ሀሳቤ ያሰብኩት። ፈጣሪ ያሳካልሽ። በጣም ነው የምናመሰግነው የኔ እናት ናንጂ። በጣም ጠንካራ ጀግና ነሽ። ያንን ሁሉ መከራ አልፈሽ ዛሬ ላይ የሰላም ህይወት እየኖርሽ ስለሆነ በጣም እንደ እህት ደስ ብሎኛል። አደራ ደግሞ እንደ እህት የምመክርሽ ነገር በጊዜ ጊቢ እናት ልጆች በእናታቸው እጅ ይደጉ። እሺ እሺ እናትሽ አመሰግናለሁ። ብዬ ለቅሶ ኢሞጅ መሄደብኛለች ኮመንት ላይ ውይ ለዚህም ይቅርታ ትጠይቃለች። ስንቱ አፉን እየከፈተ ቆሻሻ ነገር እየጻፈ ይቅርታ አይጠይቅም። አንቺ የሚያለቅስ ኢሞጅ በስህተት ስለላክሽ ይቅርታ ትጠይቂያለሽ። አይነት ጨዋነሽ ግን እናት ትሙት። እሺ የኔ እናት ቅድም እኮ በጣራሽ እኮ ስላልሰማሽ ስላልመለሽ ይኸውልሽ እዚህ ቤት 3 የተጣጡ አንድ ሰው ካልመለሰ ይነቀላል። 3 የጠራሽ አልመለሽ ይነቀልኩሽ። እሺ ይቅርታ ሳላውቀው ሚዩት ነበረ። የለም ይማል እኮ ሚዩትሽን ማብራት አቅቶሽ ነው? አላየሁትም። አላየሁትም ማለት ስጠራሽ አልሰማሽም? ሰምቻለሁ ግን ሚዩት እንደሆነ አላየሁትም። ኦኬ እናትሽ አስተማሪ ታሪክ ነው ያለሽ ወይስ ችግር ነው ያለብሽ? እኔ የልጅነት ታሪኬ ነው ግን ሀሳቤን በትክክል መግለጽ አልችልም። በትንሹ ሞክራለሁ። እሺ እንግዲያውስ እኔ ላስረዳሽ። አሁን አነጋገር ለምሳሌ ስቴፑን አንዴ ከጀመርኩልሽ አንቺ ትሄጂበታለሽ። እንዴት ነው? ለምሳሌ አንድ ሰው ታሪኩን ሲያወራ ብዙ ጊዜ ምን ልጀምር ምናምን ለምትሉ ሰዎች ታሪካችሁ ስትናገሩ እኔ እከሌት እባላለሁ ስማችሁ ትክክለኛ ስማችሁ ማይ እንትን የሆነ ሄድፎንሽን ንቃይ ውዴ፣ የሚረብሽ ድምፅ አለ። ትክክለኛ ስማችሁን መጥቀስ ካልፈለጋችሁ ስማችሁን ቀይራችሁ። እኔ በራሴ ምሳሌ ስሰጣችሁ እኔ ሀቢባ እባላለሁ፣ ግን ሀቢባን መጥቀስ ካልፈለጋችሁ ትክክለኛ ስማችሁን ቀይሩት። በፈለጋችሁት በምትወዱት በሚመቻችሁ ስም ቀይራችሁ ከሊት እባላለሁ፣ ተወልጄ ያደግኩት እንደዚህ ቦታ ነው። ቦታውንም ሌላ መግለጽ ትችላላችሁ እና እኔ ሀቢባ እባላለሁ፣ ተወልጄ ያደግኩት አዲስ አበባ አብነት የሚባል ሰፈር ነው እና ያደግኩት ከእናቴና ከአባቴ ጋር ነው። የ7ኛ ልጅ ለእናቴ እና ለእናቴ የመጨረሻ ልጅ ነኝ። አባቴ ግን ከ2ኛ ሚስቱ ከ3ኛ ሚስቱ የሚወዳቸው ከኔ በእድሜ የሚያንሱ እህት ወንድሞች አሉ። ለእናቴ ግን እናቴ አባቴ ብቻ ነው ያገባችው። ለእናቴ የመጨረሻ 7ኛ ልጇ ነው። ከ7 ልጆቿ የመጨረሻ እና እስከ 10 ድረስ ተማርኩት። ከ10 ተምሬ ማትሪክ ውጤት ስላልመጣልኝ ወደ አረብ ሀገር ለመምጣት ወሰንኩ ብለሽ እንደዚህ መናገር ትችላለች። ግዴታ እውነተኛ ስም እውነተኛ አድራሻ ምናምን መናገር አይጠበቅባችሁ፣ መቀየር ትችላላችሁ። ስማችሁን የተወለዳችሁበትን ቦታ የፈለጋችሁትን እንደዛ ነው። ገባሽ ስቴፑ? እሺ እና እኔ የተወለድኩ ስሜ ይቆይሽ የተወለድኩት እንደዚህ አትበሉ። ስምሽን ቀይሪ። እኛ በምናውቃለን እውነተኛ ስምሽን ንገሪኝ፣ የውሸት ስም ንገሪኝ። ስሜ ይቆይ ከምትሉ ስምሽን ቀይረሽ በማይታወቅ በማንኛውም ስም ሌላ የፈለግሽውን ጭንቅላት ውስጥ ያለ ስም መጠቀም ትቻለሽ። ይመጣልሽ። እሺ ስሜ መርየም ይባላል። የተወለድኩት ክፍለ ሀገር ነው። ግን የ5 ዓመት የ6 ዓመት ልጅ እያለው ይመስለኛል። ያው መጀመሪያ አባቴ ልጅ እያለው ብዙም አላስታውስም። አባቴ በህይወት የለም እና ሞተ። ከዛ ከትንሽ ጊዜ በኋላ ደግሞ እንደዛው እናቴ ሞተች። ከዛ እናቴ ስትሞት አባቴ ታላቅ ወንድሜ ነው እና ብዙ ፋሚሊ
አያቶቼ እንደገና አጎቶቼ ብዙ ፋሚሊ ከዛ በፊት ስለሞተብን አዲስ አበባ ላለች አንድ ዘመዳችን አሳድግልኝ እና እሷም እንዳትሞት ብሎ ይሰጣታል ለዘመዳችን ማለት ነው። ታላላቆቼ አሉ ሌላ ማለት ነው። ይቅርታና እናትና አባትሽ ሁለቱም በተከታታይ በምንድን ነው? በአደጋ ነው? በበሽታ ነው? በምን ምንድን ነው የሞቱት? እኔ ልጅ ነበርኩኝ፣ ግን ያው ታመው ነው የሚባለው። በዛ ሰዓት ልጅ ስንት ዓመትሽ ነበረ? ስንት ዓመትሽ ነበር እናትና አባትሽ ህይወታቸው ሲያልፍ ሲነገርሽ? ስንት ዓመት ነበርሽ? ቢያንስ 5 ዓመት እንደዛ ይመስለኛል። እናቴን አሁን አላስታውሳትም፣ በእርግጥ ግን ትንሽ ነኝ። ኦኬ፣ 5 ዓመት ልጅ ነበርሽ። ጥሩ። ስንት ናችሁ ቤት ውስጥ እናትና አባትሽ የወለዷችሁ? እኔ አላቃቸውም። ሌሎቹ ከኔ መጀመሪያ ነበሩ፣ ግን እነሱም ያው እናት አባቴ እያሉ ነው ሀያቶቼ ጋር እያሉ ሞተዋሉ። 4 ማለት ነው። 5 ነበራችሁ የተወለዳችሁት፣ 4 ሞተው አንቺ ብቻ ቀረሽ? 9 ነበር። 9 ነበራችሁ፣ 4 ሞተው 5 ቀራችሁ። 5 ቀረን። ከዛ እኔም አውቃቸው ከኔ ጋር 5 ነን። 4ቱን አውቃቸዋለሁ። እነዛን ግን እኔ ያልደረስኩባቸውም እና እናትና አባትሽ ሲሞቱ ተበታተናችሁ የተለያየ ቦታ ነው? እንደዛ ነው። እነሱ አሉ ማለት 4ቶቹ አሉ። እኔ ነኝ የመጨረሻ ልጅ ስለሆንኩኝ ትንሽም ስለነበርኩኝ እናቷንም እንዳታስታውስብኝ እና ከሞት ብዙ ቤተሰቦቻችን ስለሞቱም እሷ እንኳን ከዳነች ከሞት እንድሸሽ ብሎ ለአንድ ዘመዴ እባክሽን ውሰጂያት አንቺ አሳድጊያት ብሎ ሰጣት ማለት ነው። አንተ አሁን ከዚህ ድረስ ገብቶኛል። እሺ ቀጥይ። ታላቅ ወንድምሽ እናቱና አባትሽ ስለሞቱ አንቺ ከሞት እንድትተርፊ እነሱ እንዳታስታውሽ የመጨረሻ ስለሆንሽ ለዘመድ እንድታሳድግ ሰጣሽ። አዎ እንደዛ ነው። እና አዲስ አበባ ይዛኝ ሄደች። ከዛ ያው እኔ እድሜ በዛን ሰዓት እንደነገርኩሽ እናቴ በሞተች በ1 ዓመት በኋላ ነው ለዘመድ የሰጠኝ ማለት ነው። ከዛ አዲስ አበባ ይዛኝ ሄደች። በጣም ብቻ ያው አሳዳጊ በጣም ኃይለኛ ናት፣ በጣም ማለት ነው ከምለው በላይ። እና ቤት ውስጥ ደግሞ የልጅ ልጆቿም ነበሩ። በአንድ ግቢ ውስጥ የምንኖር ግን ከኔ ጋም ያሉ አንድ ላይ የምናድግ ነበሩ። ግን ብዙ ጫና የደረሰብኝ እኔ ነው። በዛ ላይ ልጅ ነኝ እና እንደ ሄድኩኝ ምናምን ነገር ያው እንጀራ እንድጋግር ወጥ እንድሰራ እንዲሁም እንጨቱላ አዲስ አበባ ውስጥ እንግዲህ እንጨት አይለቀምም። እንጨት ለቅሜ እንዳመጣ በጣም ብዙ ጫና ደረሰብኝ። ጤፍ ራሱ ከክፍለ ሀገር ይዛ ትመጣና ሩቅ ቦታ ታስቀምጠውና እኔ ነበርኩኝ ተሸክሜ እማመጣው ከሩቅ ቦታ ወደ ሰፈር ማለት ነው። እንጨት ጣውላ ቤት ራሱ ተሸክሜ እንጨት በቃ ልጅ ነኝ ግን እንጨት ሄደሽ ተሸክመሽ ነይ ትለኛለች። ከዛ በጣም ብዙ እየተመታው በጣም ብዙ በደል እየደረሰብኝ ሲላት ደግሞ ውጪ ትለኛለች ከቤት ማለት ነው። ብቻ በብዙ መከራ እንደዛ እየሆንኩኝ ብዙ መከራ እየደረሰብኝ ነው ያደግኩት ማለት ነው። ይሰማል? አዎ ይሰማል። ማሪ ካልተሰማ እኔ አይሰማም ብልሻለሁ። አይሰማም የሚል ቃል ካፌ ካልወጣ በደንብ እየተሰማን ነው ማለት ነው። እሺ። እና እኔ ይሄንን ታሪክ የምናገረው ዛሬ ላይ ብዙ ጫና አድርሶብኛል ማለት በራስ የመተማመን አቅም የለኝም እና ብዙ ቤተሰብ ያለ እናት በህይወት ከሌለች እናት በስተቀር ልጆቻቸውን ለሰው እንዳይሰጡ በራሳቸው ጥረው ግረው እንደምንም ራሳቸው እንዲያሳድጉ ብዬ ነው ይሄንን ታሪክ የምናገረው ማለት ነው። እና ይሄ ታሪክ ዛሬም ድረስ ውስጤ ላይ ጫና ፈጥሮ ስደት ላይ ሆኜ በስደት ነው ያለሁት። ምክንያቱም በቃ ትምህርት ቢያንስ እንኳን እስከ 6 በእርግጥ ማሪ ስደት ላይ ነው ያለሁት ብለሽ እኮ ታሪኩን ጨርሹ። ገና ምን እንዳሳለፍሽ ሳንሰማ እዛ ቦታ መልሽን የነበርንበት ቦታ ኦልሬዲ ዘመድ ቤት አዲስ አበባ ላይ በዘመድ እየተበደልሽ ነው ያቆምነው እኮ
ከዛ መሀል ላይ ደግሞ አቋርጥሽና ስደት ላይ እንዳለሽ ነገርሽን። መጨረሻውን አስቀድመሽ አትንገሪም። እሺ። እና በዛ ሰዓት ያው እንደነገርኩሽ 7-8 ዓመት 9 ዓመት እየሆነኝ እየሄድኩኝ ትምህርትም እየተማርኩኝ ነበር። መማረውም ያው የቀን ነው፣ የቀን እማራለሁ። ግን አንድ ቀን ዩኒፎርሜን ስትወስድ፣ አንድ ቀን አትሄጂም እያለች ጫማዬን ስደብቅብኝ፣ ደብተሬን ስደብቅብኝ፣ በዛ ላይ ደግሞ ሲላትም ውጪ ትለኛለች ከቤት ወጥቼ ራሱ መሆንበት አጣና ተመልሼ ስገባ እንደዛው እንዳትገቢ ብላ በጣም እንትን ትለኛለች። ከዛ ይመሻል፣ ውጪ ጎዳና ለጎዳና ወዲህ ወዳ እያልኩኝ ይመሻል። መሆንበት ሰዓታ የትምህርት ቤት ጓደኞቼ ጋር ሄጄ ከእነሱ ጋር አድራለሁ። ከዛ ጠዋት ወደ ትምህርት ቤት ሄዳለሁ። ከዛ ግቢ ውስጥ ያሉ ጎረቤቶቻችን ለልጆቻቸው ምግብ ያስልኩልኛል። መቼም እዛ ትሆናለች ብለው ስለሚያስቡ ማለት ነው። እና እንደዛ እየሆንኩኝ ነው ያደግኩት። እና ከዛ ወደ ስደት መጣሁ ማለት ነው። እንደዛ